ባንቺ እኮ ነው ሰው የሆንኩት። የኔ ውድ እናት የሆነ ጊዜ እንዲህ ብላኝ ነበር። የኔ ሳቅና ያንተ ሳቅ ልዩነቱ ምን እንደሆነ ታውቃለህ አለች። አላውቅም አልኳት። አንተ የምትስቀው ደስታ የተሰማ ጊዜ ሲሆን እኔ የምስቀው ግን አንተ ስትደሰት ባየው ጊዜ ነው አለች። እኔ እንደምጨነቀው እሷ ማወቅ የለባትም። መሲ ኧረ ነይ መሲ ክላስ ናት። ኧረ ትበላለች ይባላል። ብዙም ውስጥ ደስተኛ አይመስለኝም። በምን አይነህ ቅንድብ ላይ ሳየው ልጆቻችን ወንድሞቻችን የወጣችሁትም ለሀገራችን መልሳችሁ በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተከልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃን ሳይወጣት እንክርት አይኖቿ እንቅልፋቸው ሰቀቀን ስስተኩለው ዛሬ ያው ትንሽ መንገዱ በጣም አድካሚ ነው። ያው ነገሩ አድካሚ አይኔን ራሱ በጣም አሞኛል። የሆነ አቧራው ምናምን ነገር ነው መሰለኝና አይኔን ራሱ መግለጽ አልቻልኩም። እና ያው መንገድ ላይ ብዙ የሚያዙ ቪዲዮዎች ነበሩ፣ ግን ከሀገራችን ሰላም አንጻር ምንም አይነት ቪዲዮ መግለጽ አልቻልኩም። ምክንያቱም ታውቃላችሁ አማራ ክልል ያለው ሁኔታ የሆነ ቪዲዮ ስትቀርጹ ማለት ያው እኔ ለዩቲዩብ እንደሆነ ወይ ደግሞ እኔ የዩቲዩብ ቤተሰቦች እንዳለኝ ማንም ሰው ሊረዳኝ አይችልም። ያው እዛ ጋር ያሉት እነ ምናምን ነገር ተው ሌላ ነገር እንዳታሰሩኝና ሊረዱኝ ስለማይችሉ ነው ቪዲዮ መግለጽ ያልቻልኩ እንጂ ሀገራችን ለምለም ነች። ብዙ አጋጣሚ ያሳያችሁ ነበረ። ያው አሁን ግን ይሄን ያህልም አይደለም። ግን ያው ቃል እንገባላችሁ ነገር ምን እንደሆነ እንገራችሁ ቤተሰቦች፣ መስከረም ላይ ማለት ነው የምር ሀገሩን በደንብ አሳያችኋለሁ። ያው ማለት ከሀገር ውጭ ያላችሁ ሀገራችን አፈቃችሁ አላችሁ እያስባለሁና ይሄን ነገር ደግሞ ለእናንተ ለማሳየት መስከረም ላይ ቃል እንገባላችሁ ይሆናል ማለት ነውና በጣም ደክሞኛል። ይሄን ነገር እንደተሸከምኩት ነው ያረበሽ ማለት አውርዶ አትሉኝ ቤተሰቦች እና በጣም ደግሞ ርቦኛል የምር ማለት ነውና የሚበላ ነገር ራሱ አላስኩም። አረ በስመ አብ አይኔ ግን ምንድነው ቤተሰቦች እና ያው መንገዱ ትንሽ ያስቸግራል። እሱ ደግሞ ምንድነው ፍተሻ እንደ ድሮ አይደለም ቤተሰቦች። አሁን በእርግጠኝነት እናንተው የምታውቁት አንድ ኬላ ላይ ብቻ ነው ፍተሻ የሚኖረው። አሁን ግን የሆነ ኬላ እንዳለፋችሁ ወይ ደግሞ ትንሽ የከተማ እንደወጣችሁ ፍተሻ አለ። ፍተሻው ደግሞ ያው ከበድ ያለ ነው፣ የሚያስጨንቅ ነገር አለው። ግን ሰላም ነው። የእናንተ ጸሎት የእናንተ ዱዓ በሰላም አድርሶኛል ማለት ነውና እስኪ አሁንም ቢሆን እናንተ አብሮነታችሁ አይለኝ ቤተሰቦች። ማርያምን የምሬ ነው። አሁን እዚህ በሰላም ልክ እንደደረስኩት አሁን ምን ካለውበት ከጭንቀት ካሰብኩት በሙሉ ስኬታማ እንደሆን የእናንተ ዱዓና የእናንተ ጸሎት ያስፈልገኛል ማለት ነውና ዛሬ እንግዲህ ያው የት እንደምንሄድ ታውቃላችሁ አይደል ቤተሰቦች። ስለዚህ ይሄን ቪዲዮ ምናልባት ግማሹ ነው ልለቅላችሁ የምችለው፣ ምክንያቱም ሊረዝም ስለሚችል ይሄኛውን ቪዲዮ በሁለተኛ ቀን ነው የምለቀው ያስባለው ቤተሰቦችና ማዘርጋ እንሄዳለን። በጣም ናፍቃኛለች። ብዙዎቻችሁ ደግሞ በጣም ማዘር ማየት የምትፈልጓላችሁና እሱን ደግሞ አሁን ምናይ ይሆናል ማለት ነውና እስኪ ወደ ማዘር ጉዞ ቤተሰቦች ዱዓ አድርጉ፣ ጸልዩ ቤተሰቦች። አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ የልቤን ልንገርሽ አንቺ ያስተዳደግ ውጤት አንቺ የትዳር ጌጥ ዋልታ አንቺ የትዕግስት ባለቤት አንቺ የጨዋነት ጌታ የጸጋ ገበታ እየደረስን ነው።
እስኪ አንድ ነገር ላሳያችሁ። የምታውቁም ትኖራላችሁ፣ የማታውቁ ያው እኔ የገጠር ልጅ ነኝ። እኔ በማንነቴ እኮራለሁ። በነገራችን ላይ ቤተሰቦች አሁን አንዳንዶች በማንነታቸው ወይ ደግሞ የት እንደመጡ ወይ የት እንደተወለዱ መናገር የማይፈልጉ አሉ። እኔ የገጠር ልጅ ነኝ ቤተሰቦች። እና ይሄ ምን ይባላል እስኪ ላንሰው። እርጥብ ነው አይነሳም። እና በየሀገሩ ስሙ ይለያይ ይሆናል ብዬ አስባለሁ። ኩበት አይደለም ጥፍጥፍ ነው ስለሚጠፈጥፍ። ኩበት ማለት ኖርማል መንገድ ላይ የሚገኘው መሰለኝ። ለማንኛውም እስኪ እንሂድ። በጣም ደግሞ ቤተሰቦች አሁን እናንተን ልጅነታችሁን ወይ ደግሞ ሀገር ቤታችሁን የሚያስታውስ ነገር ላሳያችሁ እና ቤተሰቦች ታዲያ እስኪ እንዴ ተይ እንዳትዋጊ ቤተሰቦች በጣም ተቅለበል። ወንድ ልጅ ቆፍጠን ነው ማለት ያለበት። ከኋላ ምንም የለም። እና መቼም ይሄን ነገር ስታዩ ቆይታ እኔ ምንም አላረግሽም እንዴ ተረጋጊ፣ ወንድ ነው መሰላ ተውሽ ተረጋጋ። እና ቤተሰቦች ያው ይሄን ነገር ስታዩ ሀገር ቤት መቼም ይናፍቃችሁ ብዬ አስባለሁ። የኩበቱ ሽታ እዩት እስኪ ቤተሰብ እንዴት አያችሁ? ታው እንዴ በጀማ ነው እንዴ ሰብሰብ ባሉ መሰል ቤተሰቦች ቆይ በኋላ ያለው ሂድ እና እንዴት አያችሁት? የኩበቱ ሽታ አፍቋችኋል አይደል ቤተሰቦች? ውሰዱኝ እንደው ይናፍቀኝ እስኪ እኔንም። እና ማዘር ጋር ደርሰናል፣ በሩ ጋር ደርሰናል ቤተሰቦች። በነገራችን ላይ በሕይወቴ ዘመን በደስታ ባዘኔ ሁሉን ያየሁብህ ብሌኔ ነሽ ያይኔ በሕይወቴ ዘመን ሰላም እንዴት ነሽ? አለ እግዚአብሔር ሰላም አለ ሰላም አለን አለ። እንዴት ነው መሲ? ኧረ ነይ ነይ መሲ ክላስ ናት። ነይ ክላስ ናት። ሰላም ነው እንዴት ነሽ? እግዚአብሔር ይመስገን አለ ሰላም ነው። ሁሉ ሰላም ነው። ሁሉ ሰላም ሰላም። አንቺ ግባ። ስራ ምንም አይደል። እሺ እዚህ ጋር ላድርጓ። አለና ግባ። ጫማ ላውልቃ። ሰላም ነው። እግዚአብሔር ይመስገን አለ ሰላም ነው። አለ እንዴት ነሽ? አለ ሰላም ነው። በድንገት መጣ እዚህ ጋር አለው ይሻላል። እሺ ሰላም ነው። እንዴት ነው? ሳደውልላቸው ቤተሰቡ እናንተ መጥተው የሚጫወቱትን እያሉ ትንሽ አገሩ ምራቅ ያልሆነ ሰላም ነው። እና ቢሆንስ አገር እኮ ቢርቅም አይረሳም። ሰላም ነው አለን። እግዚአብሔር ይመስገን። አብራችሁ ትመጡ ነው ደስ ይለኝ ነበር። እንዴ ብዬ ሳይሳታት ቀረኝ። ክላስ ስለሆነች እኮ ነው። ሰሞኑን ደግሞ ፈተና ናት። ኧረ እሱማ ትምህርትማ ትምህርት ነው። እና ጨርሽ ስለሆነ ችግር የለውም። ጨርሽ ችግር የለውም። ጨርሽ ደህና ነኝ ይመስገን። ቤተሰቦቻችን ብዙ የምንወራው ነገር አለ እናንተ ጋር። ያው በመሲ ጉዳይ እሷ አታውቅም። ምክንያቱም እኔ ስለ እሷ ማለት ስለ መሲ እዚህ ጋር መናገር የለብኝም። ምክንያቱም ደግሞ እሷን ማስጨነቅ አይደለም። እኔ የምፈልገው ነገር ትንሽ ራሴን ለማረጋጋት ነውና ሁለተኛ ለእሷ ጭንቀት መሆን አልፈልግም። ብቻ መናገር እንደሌለብን ነው ብዬ የማስበው። ቤተሰቦች ወሬም አልሰማችም። ስለዚህ ጥሩ ነው።
ከተማሪ እኮ ማለት ነው። ከተማሪ ትበላለህ ይባላል። አልበላም ካለሽ ማጉረስ ሁላ አለ። እሺ አይ ትንሽ ልበይና ይኖራ ተቀመጭ። ብቻ መቅመስ ብዬ ነበር እንጂ ሊጡን ሁላ ቋርጬ የተውኩኝ እንደዚህ ነበር። እና ጤናሽ ደህና ነሽ? ግን እናንተ እንዴት ናችሁ? ደህና ነኝ ይመስገን። ቆይ ደህና ነኝ እግዚአብሔር ይመስገን። ወዴት ታር ነው ደግሞ ምን እንኳን እየተሸከምክ ነው አንተ? አይ አንተ ምንድን ነው እንደሱ የዚህ ያደርገው ነው ሁላ ሽንኩርት አንድ ሻንጣ ሁላ ነገር ያው በድንገት ነው የመጣውና ስላላሰብኩበት ነው እንጂ ባሰብበት ከዚህ በላይ ነበር። ግን ያው አላሰብኩበት። እንደው ልጅ ምን ይቸግርልህ ነው እዚህ ለኛ የምታስብ አንተ? እኔ ለአንተ ነው የማስብ። የሆነ እንደው ሁኔታው ሁላ ራሱ ሀሳብ እየሆነኝ ለእናንተ ምን ይሆን እያልኩኝ ደግሞ አሁን አንተ ደርሰህ ከች ማለት ነው። መንገዱ እንዴት ነው? አገሩ እንዴት ነው? ሳትደውል እንደው እንደና ምንም ነገር የለ ዝም ብለህ እዛ ልጅተን መጣ። አጣርቼ ነበር መጀመሪያ ከመምጣቴ በፊትና መንገድ ሰላም ነው። ብዙ ልጆች ስለማውቃቸው መንገድ ሰላም ነው። መንገድ ላይ አሁን ስመጣ ራሱ ያው ፍተሻ ምናምን ያለ እንጂ ምንም የተፈጠረ ነገር ምንም የለም። ያው ፍተሻው ግን ትንሽ እና ወንድ ስለሆንክ ነው እንጂ ራሱ አሁን እንደው ወደ እናንተ መጥቶ መጠየቅ አስባለሁ። ግን እንዴት ነው የምሄደው እያልኩ ነው እዚያው መምሰለሰል እንጂ እንዲህ ወጣ ብሎ መምጣት አለ። ወንድ እኮ መቼም ጨካኝ ስለሆነ ነው እንጂ አሁን ሰዓት አንተ እንኳን አንድ ሻንጣ ለኔ ሁሉ ጉድ። ኧረ እኮ ማዘር ላንቺ ሲያንስሽ እኮ ነው። ይሄ ተራ ነገር ነው፣ ግን እኔ አላሰብኩበትም። አሁንም እንደ አጋጣሚ ሰላም ልበልሽና ልይሽ ብዬ ነው። ሰሞኑን የምንጀምረው ስራ ስላለ እና ሰላም ልበልሽ ብዬ ነው የመጣሁት። እና እንዴት ነው እናንተ አሁን እንደው እኔስ የሆነ እንደው በቃ ቅጆት እንደው በዚህ በአገሩ ጉዳይ እንደው ብዬ ነው እንጂ የሆነ ነገር ልጅ ሆኖ ነው ይሆን እንደው ምን ሆነው ነው መሲ መሆና ነው እሱ እንዴት ነው እያልኩኝ እንደውም ደውዬ የምጠይቀው ነው እያልኩ ነበረ። እንደው እናንተ ስራ ምናምን እንደው አንተ እንዴት ነው በስራው ጉዳይ ከሷ ጋራም ሁሉም ነገር ኖርማል ነው ወይንስ እንዴት ነው? አረ ተመጣ ወደ መካከል ጠይቅ በስልክ ከምጠይቅ ማለት ነው። አረ ሰላም ነው መሲም ደህና ናት። ያው ክላሱና ነው። ሰሞኑን ደግሞ እነሱ ፋይናል ፈተና አለ። ያው አሁን ክረምትም እየመጣ ስለሆነ ያው ፈተና ስላላቸው ነውና ሌላ ጊዜ እንግዲህ ያው እስኪ እንደ እግዚአብሔር ፍቃድ ብቅ ትላለች ብዬ አስባለሁ። ስራ ማይጋም እግዚአብሔር ይመስገን ያው እንደ ድሮ ባይሆንም ሀገር ሰላም ስላልሆነ ትንሽም ቢሆን እየሰራ ነው። አይ የአሁኑ ስራ ምን ስራ ይሆን ብለህ ነው? ሀገር ሰላም ሲሆን ሁሉም ነገር ወዲያና ወዲህ ሲባል ነው እንጂ ስራማ መቼም ያው ውላችሁ ግቡ ነው እንጂ በስራ ጉዳይ ምንም እዚህ የሚሆኑ ከዚያ የሚሆኑ ስራ እንደሚሰሩ መቼም አሰሩም እንጂ ትሰራላችሁ አንዱ በምናየው ሁላ ብቻ ውላችሁ መግባታችሁን ከዚህም በገጠርም ገበያ ተሄዶ ለቅሶ ተሄዶ መመለስ ስለሌለ በየሁሉ ስለሆነ ስራ አለ ብሎ ተስፋ ያደረገ የለም። ስራ እንደሌለ አገሩ እንዳልሆነ ስለሆነ ምንም በስራ ጉዳይ ተስፋ የሌለው ነገር ነው። ግን እናንተ ደህና መሆናችሁን ግን አንተ እዚህ መካከል እንደገና ይሄን ሁላ ጎስ ተሸክመ መምጣትህ በጣም ራሱ እኔ ድምጥን ስሰማው በሩን ስከፍተው መሲም አለኝ ብዬ ነው ቅር አለኝ። ደግሞ እሷ አንተ ደህና መረስክ ታለች ደግሞ እሷ ቀረኝ ብዬ እንኳን ደህና ሆነች ለመጪው ትመጣለች እንጂ ለኛ ማሰብ የለብህም ነበረ። ሁላ እንኳን ደህና ማዘራ እንደው በጣም አፍከሽኝ ይመና ተቆማ ወቀረ ልጅ መቀመጥ እንደዚህ ተራርቀን መቀመጥማ መቼም የእግዚአብሔር መቼም እንግዲህ ወንድ ልጅ አገሩ ላይ ስለማይኖር ነው እንጂ የፍቅሩን ነገርማ መቼም እንግዲህ ያው ብቅ እያልኩ እንደዚህ ሀገሩ ሰላም ከሆነ እኮ እኔም ሸር እያልኩ ነው የምመጣ እየመጣሁ እናንተ ተጫውቼ ነው የምመጣ። ሰላም ነው። ኧረ አሁን እንኳን ደህና ነው፣ እንደ ድሮ አይደለም። በፊት ላይ ትንሽ ያስፈራ ነበር ያለው ነገር። ኧረ አሁን ነው መቼም አሁን ደህና ነው። እንዴት ነው እናንቺ? ደህና ነሽ? ደህና ናችሁ እናንተ? እንግዲህ መቼም ግን እንደው አንዳንዴ ማለት ነው በፊት መሲ እናንተ እንደመጣችሁት አይደለም። ኋላው ላይ መቼም አሁን የሆነ መቼም በስራም ጉዳይ ይሁን መቼም የሆነ አንተ ብዙም ውስጥ ደስተኛ አይመስለኝም። በምን አይነህ ቅንድብ ላይ ሳየው እንዴት ነው? ኧረ ደስተኛ ነኝ ማለት ትንሽ ደረስ ፀሐይ እኮ ነው። ፀሐዩ ነው። ጣው ሳይሆን እንጃ እንግዲህ ብቻ ጣውም ይሁን ብቻ እንግዲህ ደህናነት ግን ቁመና ደህና ይሁን። ደህና ነኝ። እንደው ፈረንጅ መሰልከው ባለፈው አሁን ብቻ የሆነ ኧረ ማዘር ያተንሰልሽ ነው። አይ ደበስ ብለሃል። እንደኔ መልኩን አላሁን
አንተ እንደ ፈረንጁ ነበር ላይ አሁን እኔ ጋር እኩል ሆነናል መሰለኝ። ያው መንገዱ ትንሽ ፀሐዩ ምናምን ያደክማል እና ደግሞ አዲስ ይሄኛው አስፋልት እየተሰራ ነው መሰለኝ። አሁን እናቴ እንኳን ደህና መጣህልኝ። እንግዲህ ደግሞ ወደ ሀገርም ስትሄድ ያው ሀገር ነውና በሰላም ያርስልኝ ፈጣሪ አምላክ። እሷንም አንተንም እንደዚህ ወልዳችሁ በደስታ አሁንም በክርስትናው በምኑም ልጆቻችን እንደዚሁ ነው ከደረጃ ደርሰው እያልን ለመመላለስ ያውቃል። ሶስት ስላሶች ይጠብቅልኝ እሷንም አንተንም አገሩንም እንደዚያው እንደምናወራው ሰላም ያርግልን። ገበው ጥጋብ ሆኖ አገሩ ሰላም ሆኖ የሚባል ቀደም ተረት ነበር። አገሩን ሰላም አድርጎ ገበውን ጥጋብ ያርግልን። አሜን። የውጭም ሆነ የሀገር ውስጥ ያላችሁ አባቶቻችን፣ እህቶቻችን፣ ልጆቻችን፣ ወንድሞቻችን የወጣችሁትም ለሀገራችን መልሳችሁ ብዙ ገንዘብ እያለ ይወጣልና ለሀገሩ ለወንዙ ለእናት ለአባቱ ለእህቱ ለወንድሙ ይመልስለት ፈጣሪ አምላክ በደስታ እንዲኖር ያርገው። ይህንን የመጣ ነገር ደግሞ እንደ ድሮ አድርጎ ሁሉም ገባም ሆና በሁሉ ነገር ራሱ ነጋዴው አለ፣ ስንት ነገር አለ ተመልሶ እንደ ድሮ ዋጋውን ገቢቶ ሁሉን ነገር ዘመድ ተጠይቆ የምንኖርበት ጊዜ ያድርግልን። ዳኛውን ተዳኛ ያስማማልን። አገሩን እንደዚህ ራሱ የድሮ ነገር መጥቶ ይሄ ነገር ጠፍቶ ሄደነው ያርስልን። እንግዲህ ወጣቱም ብዙ ነገር እያሰበ ብዙ ነገር ለመድረስ ብዙ ነገር ለመቋቋም እያሰበ ስንቱ ከሆድ ውስጥ እያመሰለሰለውን በጎረቤትም ሆነ በምንም ስናየው ወጣቱ አንገቱን ደፍቷልና እንደ ድሮ አንገቱን ቀና አድርጎ እንዲሰራ ለአገሩ ቋሚ ሆኖ እንዲኖር ያድርግልን። ይህ አንተንም ለአገርህ ሸኝተን በሰላም እንድትደርስ ልጅ ያድርግልኝ። እንግዲህ እናቴ ሲመረቅ ለካ ይቆማልና ችግር የለውም። ከባሉ ራቁ መሰለኝ ችግር የለውም። መሀል ላይ ነው የተነሳሁት። ቤተሰቦች ቀርቷል እኮ አሁን እኮ እንደ ድሮ እንደዚህ ማህበር ምናምን ነገር ሲመረቅ እኮ እንደዚህ ድሮኛም አሁን ከእናትም መጀመሪያ ኋላም ሀመቶቻችን ቡና አፍልተን እንደዚህ ብለን ተመርቀን ነበር። አሁን ግን ያው ልጅ እንኳን እንደዚህ ቡና አፍልቶ መመረቅ የለም። ዝም ብሎ ትክክል ቡና ጠጥቶ ያው ልጅ ይመረቃል ቁጭ ነው። አሁን ማህበር አመት ባለም ሲሆን ወንዱ ተደርድሮ መመረቅ የለም የለም። ኧረ ቀርቷል። በፊት እኮ ነው ያስታውሳለሁኝ። ፊትማ ነበር። አሁን ከናንቺዬ በነበርንበት ሰዓት ያስታውሳል። አንቺዬ ጋር ሲሄደዋል የብር ቤተሰቦች በነገራችን ላይ ካሜራ ይዘናል። እስኪ ሰላም ባያቸው ቤተሰቦች። እንዴት ነው ሰላም የሚባለው? ሰላም ባያቸው። አሁን የእኛን ቪዲዮ የሚያዩትኝ ይሄን ቪዲዮ የሚያዩት ብዙ አሉ። አሁን የኔ እህትም ወንድሞችም አሉ። እኔ ስጨነቅ ይጨነቃሉ፣ ስደሰት አብሮ ይደሰታሉ። እና እስኪ ሀገር ውስጥም ሀገር ውጭም ያሉ ሰላም ባያቸው። እናቴ ዋን ሰላም እላችኋለሁ። እንዴት ዋላችሁ እናቴ? እህቶቻችን ወንድሞቻችን ቅድም ብዬዋለሁ። ልጆችን እንግዲህ እየተከታተላችሁ በጣም የምትሏቸውን ያው እንግዲህ አንዳንዴ አያለሁኝ። ፈጣሪ ባላችሁበት ይጠብቅልን። አሜን አሜን አሜን። ያው እንግዲህ የሚለውን ነገር ሁላ በቃ እናንተ ጋር ነው እንጂ እንግዲህ የምታውቁት ነገር ምንም የምናውቀው ነገር የለም። እናንተ ያው በምታውቁት ነገር እየተገዳደፋችሁ እንግዲህ አንዳንድ ነገርም ቢሆን አይዞህ እያላችሁ እየተራዳዳችሁ ፈጣሪ እሱንም ለመርዳት እናንተንም ፈጣሪ ይጠብቅልን። አሜን አሜን። ይሄን የመሰለ እንደው በርከት አድርጎ በብዙ ነገር እንግዲህ ያው ምረቃ እንግዲህ ገና እየተመረኩ ነው። ለልጅ ደስታ ብዬ ነው እንጂ እንግዲህ ያው ይዛንታል ነው። እሺ ሰው ሲመረቅ ምንድን ነው የሚባለው? እንዴ ሰው ሲመረቅ አሁን የሆነ ሰው ሲዘምር ቃል ያሰማልን ይባላል አይደል? ሲመረቅ ምንድን ነው የሚባለው? ወጥ ያሰማልንማ እንግዲህ ያው የኛ የቤተ ክህነትና የዘመን ይለያያል። የኛ ግን እግዚአብሔር ይስጥልኝ ብሎ ነው ጀምሮ የሚመረቅ። ከዛ ላይ ደግሞ እንግዲህ አሁን አንቺ ስትመርቂ እኔ ምንድን ነው ብሎ አሜን አሜን ነው ስትጨርሺስ አሜን ነው። እሺና እሺ ሁላችሁም ቤተሰቦች አሜን ብላችኋል። ይሄን የመሰለ ምርቃት ያው የትም አይገኝም ብዬ አስባለሁና ቅድም ያልኳችሁ ነገር ደግሞ ምንድነው ያቋረጥኩት ነገር አለ። በፊት እኔ አያቴ ጋር ልክ ምግብ ከተበላ በኋላ ነው አይደለ? ከተበላ በኋላ ሁሉም ሰው ይነሳል። እንዲህ ይደረደር ማለት በየወንበሩ ሁሉም ሲቀመጥ እንደዚህ ሁሉም ይነሳል። ከዚህ ከትልቅ ነው የሚጀምር መሰለኝ። ከትልቅ ይጀምርና ምርቃኑ ከዛ ዝቅ እያለ ይሄዳል። ከትንሹ ነው የሚጀምር። ከትንሹ ነው የሚጀምር። ምርቃን ከትንሹ ይጀምርና ቤተሰቦች
እንግዲህ አንተ አላወቅም አለሽ ነው ስለራቁ ጭምር እኮ ነው። ከተማ ላይ ብዙም አይደለም። አሁን እዚህ እኮ ብዙም አይደለም። ያው አንዳንዶች ይመርቁና ዘላይ ደግሞ አባቶቻችን ቄሶች ይመርቃሉ። እንደዛ ስለሚሆን እንትን ይልባል። ግን በእኛ ባህል ከትንሽ ጀምሮ ማለት ነው እንዳንተም ቢሆን ከቻለ ያችኑ የሚመርቃትን ከዛ ቀጥሎ አንተ በላይ ያለው ከዛ ቀጥሎ አንተ በላይ ያለው ያደርግና ከዛ ደግሞ ሴቶች ደግሞ ባልቴቶች ይመርቃሉ። ከባልቴቶች ሽማግሌዎች ደግሞ ይመርቃሉ። መጨረሻ ላይ ደግሞ ያው እንግዲህ አባቶቻችን ጸሎት ያደርጋሉ። ይሄ ነው የቀደሙ ማለት ነው። አዎ እኔ አስተውላለሁ። እናንተ እንትን ስለምትል ነው ችግር የለውም። አባ አድባሩ የሚባል አለ። አድባሩማ ያው ዝም ብሎ አድባሩ ነው ዝም ብሎ መደበላለቅ የሚያደርገው የምር ሲመርቅ ቤተሰቦች በስመ አብ ቢያንስ 5 ደቂቃ ይቆይ። አረክ የሱማ ተው መጣ እስካሁን ድረስ ይመርቃል። የምር ቤተሰቦች ቢያንስ በትንሹ እንኳን 15 ደቂቃ ሙሉ ይመርቃልና ብቻ መራቂ ያሳጣል። እናንተም ኑሩልን፣ እድሜና ጤና ይስጣችሁ። አሜን። የምር እናንተም ለምትጽፉልኝ ኮሜንት ለሁሉም ነገር ምን ነው ማዘር? አረ ትንሽ ልቆይ ብዬ እኮ። እሺ ልብላ ቤተሰቦች፣ አብረን እንብላ እስኪ። ስንታረብ እሺ ኧረ በቃ እሷት በቃ ችግር የለም። ቤተሰቦች እስኪ ሀገር ውጭ ያላችሁ እንጀራውን እስኪ ላሳያችሁ። እስኪ ላሳያችሁ። ቆንጆ ነው ቤተሰቦች። እንዴት ነው መልኩ? እንዴት አያችሁት? በእርግጠኝነት ከሀገር ውጭ ያላችሁ እህትም ወንድሞችም ይሄን ነገር ማለት ያው እንጀራ አለ መሰለኝ አይደለ? እስኪ ንገሩኝ ኮሜንት ላይ ሁላችሁ። እኔ ይኖር አይኖር እርግጠኛ አይደለሁም፣ ግን አብዛኛውን ውጭ ሀገር ላይ ያሉ እንደሌለ ነው የሚነግሩኝ። አብዛኛውን ምግባቸው እንቁላልና ሩዝ መሰለኝ አይደለ? ሌላ እኔ ብቻ እንጀራ በወጥ ምናምን ያለ አይመስለኝም። ለማንኛውም እስኪ በሰላም ወደ ሀገራችሁ እስክትገቡ ድረስ ላሳያችሁ ብዬ ነው። አብረን እንበላለን። እሺ አብረን እንበላለን። እንጠብቅ። አረ ማዘር ደስ እንዲል ከብ እንድንበላ አረ ቤተሰብ ሌላ የሚመጣ ሰው አለ። ይሄ ግን ለኔ ነው ማዘር እንዴ? እና ከተማ ላይ እኮ እንደዚህ የለም። አልጫ ድንች እኔ በጣም ነው የምወደው። ቆንጆ ነው። ባስ ብለው እንደዚህ እንትን ብዬ ቆንጆ ጥሩ አድርጌ ቆንጆ ነበር። ያው የተቀር እንግዲህ አብየውን ችግር የለውም። እንዴ ከተማ ላይ እኮ እንደዚህ እኮ የለም ማዘር። ከተማ ላይ እኮ በቃ በሳህን ነው። ምን አባቱ ይሄን የለማይ መስጫ ደግሞ ምን አባቱ ነው? እንደዚህ አድርገን ነው ከበን እንበላ። ግን እኮ ፍቅር እኮ ይመጣል አይደል? እንደዚህ እናደርግና ያም ይመጣል ከቦ መብላት ነው እንጂ የእናንተ እኮ መቼም እኛም ስንመጣ ዝም ብለን የምንበላበት እንጂ የለማይ መስጫ ነው ያ ወሩ ከበላኝ ነው ገተሰብ ነው አስቡት እንግዲህ ለኔ ብቻ ለኔ ሁሉ ለአንድ ሰው ይሄ ሁሉ ከቀረበ አስቡት። ድግስ ሲሆን ገጠር ላይ ምን እንትን ላይ ብቻ ቃላት ያጥረኛልና ገጠር ላይ እንግዲህ እንግዳ ተቀባይ የሚባለው ያው በዚህ መልኩ ነው። ለማንኛውም እንብላ እስኪ ቤተሰቦች። እሺ ማዘሯ እስኪ ይቀመስ ይቀመስ ይጠቀመኝ እንዴ? እስኪ ዋው እሺ
እንግዲህ ዝም ብሎ ያለ ሳላስበው የሰራሁት ነው ብላ ቆንጆ ነው። እኛ ምን መለውን ብላ ቆንጆ ነው። ሐዋል ካደርክም እንግዲህ እንደዚህ ነው ያስተላልፍ ትነግረኛለህ። እንግዲህ መቼም ሳትጫወት አትል የምትወደውን ነገር ትነግረኛለህ። ገባም ቀርባለች እንወጣ ብለን የሆነ ፍራፍሬ እናመጣና ማለት እንሰራለን። አንዳንዶች እኮ የገጠር ልጆች ከተማ ወጣ ሲመጡ ይቆጠበጣል የናን ብላ ምናምን ያው እዛ ለምዶ ነው። ግን አሁን የኔን ሽሮ የሆነ ወጥ ይችን እየቀረበችን ከበላ የድሮውን አረሳን ብዬ ማለት ነው። እሺ ብዙ መቅበጥ አያስፈልግም አይደል? ያስፈልግ። አዎ እንደውም እኮ የመብል መቅበጥ ዝም ብሎ ነው። ብዙ ነገሮችን ለእግዚአብሔር ማሰብ እንጂ የመብል ጥራት ምን ያደርጋል? የኔ ውድና ውድ የተከበራችሁ ቤተሰቦቼ በድጋሚ እስኪ ሰላም ልበላችሁ። እንዴት ናችሁ? ያው እኔ በእናንተ ጸሎት በሰላም ደርሻለሁ ማለት ነውና እግዚአብሔር ይመስገን። ያው እንዳልኳችሁ ለማዘርም ስናገር ነበረ መንገዱ ትንሽ ያስቸግራል። ያው ዋናው ሰላም መሆኑ አይደል ቤተሰቦች። እና እኔ በጣም የደነገጥኩት ነገር ግን አንድ ነገር ልንገራችሁ ቤተሰቦች። አሁን እኔ ውጭ ላይ ነው ቪዲዮን እየሰራሁት ያሉት እና ማዘር ከውስጥ ስራ ዛለች። ያው በደንብ ተጫውተናል፣ በደንብ አውርተናል እና በጣም ደስተኛ ነኝ። ደስተኛ ነው ቤተሰቦች። እስኪ ፊቴ ለዩት ምን ይነበባል። እና በጣም የደነገጥኩት ነገር ቅድም ምን አለች መሰላችሁ? ፊትህ ትክክል አይደለም የተፈጠረ ነገር አለ ስትለኝ በጣም ነው የደነገጥኩት። ከዛ ደግሞ ምናልባት ሰምታችሁ ከሆነ ደግሞ ልክ ስትመርቅ ወልዳችሁ ከብዳችሁ ስትል በጣም ጥሩ ስሜት አልተሰማኝም። ለምን እዚህ ጋር አንድ እውነት አለ። ሁሌ የምናገረው ነገር ለምሳሌ ውሃ ከተደፋ እንዴት አድርጌ ላስረዳችሁ? እሺ የምር ልንገራችሁ። አሁን ማዘር ስለተናገረችው ነገር አንድ ነገር ልንገራችሁ። ውጭ ላይ የሆነ ውሃ ነበር አይደለ? ከዛ በረከት እሱን ውሃ ስጠኝ፣ ሌላ ውሃ የለም ብላ እሱን ውሃ ስጠኝ ብላኝ ውሃ ልሰጣት ስል ግን ውሃ ተደፍቶ ከሆነ ያን ውሃ የት ማምጣት ይችላል? የትም ማምጣት አልችልም። ስለዚህ እኔና መሲ ደግሞ ተጣልተናል አይደለ? እኔና መሲ ከዚህ በኋላ ላንገናኝ ለዘላለም ተለያይተናል። ግን ማዘር ወልዳችሁ ስትል ከብዳችሁ አብራችሁ ስትመጡ ምናምን ስትል ደስ አላለኝም። ለምን እናቴን ስለዋሸኋት ማለት ነው። እና ይሄን ማድረጌ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። ያልተናገርኩበት ምክንያት ደግሞ እንዳልኳችሁ እሷን ማስጨነቅ ስለማልፈልግ ነው። ሌላ ችግር መፍጠር አልፈልግም። እኔ እንደምጨነቀው እሷን ማወቅ የለባትም። እና ነገር ግን እንኳን የምታውቁት እንኳን ልጅ ቀርቶ እንኳን እናት ቀርቶ ማለት ነው የምታውቁት ሰው እንኳን ፊቱ መከፋት አለመከፋቱን ማወቅ ትችላላችሁ አይደለ? እና እሷ ያው ትንሽም ቢሆን ጠርጥራለች። በዛ ላይ ህልም ማሳይቶኛል ምናምን ነገር ብላለች። እስኪ እንግዲህ ለሁሉም ነገር እግዚአብሔር ያውቃል አይደል ቤተሰቦች። እና ያው በሰላም ግባ ኮሜንት እያየሁ ነው የነበረ። ያው በሰላም ግባ ጥሩ ውሳኔን የወሰንከው እያላችሁ ኮሜንት ላደረጋችሁ ከልብ አመሰግናለሁ። እስካሁን ድረስ አብሮነታችሁ እንደ እህት እንደ ወንድም አብረን እያወራን ነው እና እህቶች በጣም ነው የማመሰግናችሁ። እንዳሰባችሁልኝ እግዚአብሔር ያሰባችሁትን በሙሉ ያሳካላችሁ እና የምር ከሀገር ውጭ ያላችሁ በሰላም ወደ ሀገራችሁ ያግባችሁ። እኔ ሌላ ምንም የምለው ነገር የለምና ከዚሁ ላለው ነገር አሁን ደስተኛ ነኝ። ያው በአንድ የሚረሳ ነገር አለ። ፍቅር ከባድ ነው፣ ወይ ደግሞ መጎዳት በጣም ከባድ ነው። በቀላል ነገር ልንረሳው አንችልም። ነገር ግን እንደምንም ብዬ ረሳዋለሁኝ። አንድ ነገር ግን አስታውሱ ቤተሰቦች፣ እዚህ ዓለም ላይ ሊጠላችሁ የማይችለው ሁለት ነገር ነው፣ እናታችሁና ፈጣሪ። ከፈጣሪ በታች እናት ማለት ነውና ይህን ነገር መቼም መርሳት የለባችሁም። ከዛ ውጭ ሁላችሁም ሰላማችሁ ይብዛልኝ። ባህር ዳር ተመልሼ እንግዲህ ስራ እስኪጀምር ድረስ ለሁሉም ነገር እግዚአብሔር ያውቃል። ትንሽ እኔ አእምሮን እዚህ ነፃ ማድረግ አለብኝና ከዚህ በኋላ ከማዘር ጋር አንዳንድ ቪዲዮዎችን እንሰራለን ማለት ነው።
እወዳችኋለሁ። በሀገር ውስጥም ሀገር ውጭም ያላችሁ ሰላማችሁ ብዝት ይበል። ስምሽን ለሰው አላነሳም ሄጄ የለኝም አቅሙ ብትወጪም ከጄ እሺ አይልም የለመደሽ ጎኔ ባንቺ ልጨክን አልችልም እኔ